ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኙ ጥቅምት 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ አትሌቲክስ ነው ቀዳሚ የምናደርገው። 31ኛው የኦሮሚያ አትሌቲክስ ክለቦች እና የዞን ከተሞች እንደዚሁ ያቋራጭ የውድድር መድረክ በዛሬው ዕለት በጃን ሜዳ ተከናውኖ የተለያዩ ውጤቶች ተመዝግበዋል። ዛሬ ረፋድ ላይ በተደረገ በዚህ የውድድር መድረክ እንግዲህ ለ31ኛ ጊዜ ነው የተከናወነው። በዚህ የውድድር መድረክ ላይ 250 ወንድ አትሌቶች እንደዚሁም 150 ሴት አትሌቶች በድምሩ 400 አትሌቶች ተካፍለዋል። በ6 ኪሎ ሜትር ሴቶች ኦሮሚያ ኮንስትራክሽን ኢንጂነሪንግ እንደዚሁ በቀዳሚነት በማጠናቀቅ የወርቅ ሜዳሊያና እንደዚሁ የዋንጫ ተሸላሚ ሆኗል። ሸገር ከተማ ሁለተኛ ደረጃን ይዞ አጠናቋል። ለገጣፎ ለገዳዲ ደግሞ በሶስተኝነት ውድድሩን አጠናቋል ማለት ነው። በሌላ የውድድር አይነት ደግሞ በ8 ኪሎ ሜትር ወንዶች ሸገር ከተማ አንደኛ ሆኖ ሲያጠናቅቅ ወለታ ከተማ ሁለተኛ እንደዚሁም ቢሾፍቱ ከተማ በሶስተኝነት ውድድሩን አጠናቋል ማለት ነው። የ10 ኪሎ ሜትር ሴቶች የኦሮሚያ ኮንስትራክሽን በቀዳሚነት አጠናቋል። ቢሾፍቱ ሁለተኛ እንደዚሁም ደግሞ ሰላሌ ከተማ ሶስተኛ በመሆን ውድድራቸውን ፈጽመዋል ማለት ነው። እንግዲህ ለአሸናፊ አትሌቶች ተጋባዥ የስፖርቱ ሰዎች እና የክብር እንግዶች እንግዲህ ሽልማት አበርክተውላቸዋል ማለት ነው። 31ኛው የኦሮሚያ አትሌቲክስ ክለቦች ዞንና የከተሞች ሀገር አቋራጭ የውድድር መድረክ ዛሬ በጃን ሜዳ በደማቅ ስነ ስርዓት መከናወኑን የኦሮሚያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ እንደዚሁ አትሌቲክስ ነው የሚሆነው። የዓለም አትሌቲክስ የ2025 የጎዳና ላይ የጥሩ ስኬታማ ጊዜን ማሳለፍ የቻሉ በወንድም በሴትም እጩ ተሸላሚዎች እንደዚሁ ይፋ አድርጓል። ኢትዮጵያን አትሌቶች በዚህ ስም ዝርዝር ውስጥ የተካተቱትንም እየተመለከትን እንገኛለን። በወንዶች ዮሚፍ ቀጀልቻ፣ በሴቶች ደግሞ እንደዚሁ ትዕግስት አሰፋ በመሆን እዚህ የእጩ ዝርዝር ውስጥ ስማቸው ተካቶ እየተመለከትን ነው የምንገኘው። በጎዳና ላይ የሩጫ ውድድር እንግዲህ ያለፉትን በ2025 በጣም ጥሩ ውጤትን ያስመዘገቡ አትሌቶች ናቸው ስም ዝርዝራቸው የተካተተው ማለት ነው። በለንደን ማራቶን እናስታውሳታለን። እቺ አትሌት ትዕግስት አሰፋ ማለት ነው በቀዳሚነት ነው ያጠናቀቀችው 2:15:50 በመሆን በመግባት ማለት ነው። በሌላ በኩል ደግሞ በቶኪዮ ኦሎምፒክ የውድድር መድረክ የዓለም ሻምፒዮና የውድድር መድረክ ላይ እንደዚሁ ሁለተኛ ደረጃን ይዛ በማጠናቀቅ ለሀገሯ የብር ሜዳሊያ ማስገኘቷም እንደዚሁ የሚታወስ ነው። ዮሚፍ ቀጀልቻም በተመሳሳይ እንደዚሁ ጥሩ ውጤት ካስመዘገቡ የጎዳና ላይ ውድድሮች ላይ ከነበሩ አትሌቶች መካከል እሱም ስሙ ይጠቀሳል። በተመሳሳይ ልክ እንደ ትዕግስት አሰፋ ሁሉ በዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ ቶኪዮ ላይ እንደዚሁ የብር ሜዳሊያ በ10,000 ሜትር ማስገኘቱም የሚታወስ ነው ማለት ነው። ሌሎች አትሌቶችም እዚህ ስም ዝርዝር ውስጥ ወይም በእጩነት የሰፈሩ አትሌቶችን እየተመለከትን እንገኛለን። ካይሲዮ ቦንፊም እንደዚሁ ኤቫን ዱንፌ የመሳሰሉ አትሌቶች አሉ። በሌላ በኩል ሰባስቲያን ሳዌን የመሳሰሉ አትሌቶች እንደዚሁ በስም ዝርዝራቸው በእጩነት እየተመለከትን ነው የምንገኘው። ፕሬስ ኪፕቺርቺር ከኬንያ በሴቶች ማለት ነው። ማሪያ ፕሬዝ እንደዚሁም ትውልደ ኢትዮጵያዊቷ በዜግነት ደግሞ ለሆላንድ እየሮጠች የምትገኘው ሲፈን ሐሰንም እዚህ ስም ዝርዝር ውስጥ ገብታለች ማለት ነው። ሃንጌስ በተመሳሳይ የዚህ የእጩነት ውስጥ ከገቡ አትሌቶች መካከል አንድ በተመሳሳይ ይችንም አትሌት እየተመለከትን ነው የምንገኘው ማለት ነው። በቀጣዮቹ ቀናቶች እንግዲህ እነዚህ እጩዎች የትኞቹ አትሌቶች በሴትስ በወንድስ አሸናፊ ይሆናሉ የሚለው ነገር ይጠበቃል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን የዕለተ ሰኞ መሰናዷችንን እንድትከታተሉ በድጋሚ እንጋብዛለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የለተሰኙ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተሰናዱ የተለያዩ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። የስፔን ላሊጋን መነሻ እናደርጋለን። በስፔን ላሊጋ የ2025-26 የውድድር ዘመን ትልልቅ ጨዋታዎችን በሳምንቱ መጨረሻ ቀናት ኤል ክላሲኮን ጨምሮ አስመልክቶናል። አሁንም የመርሃ ግብሩ ቀሪ አንድ ጨዋታ ዛሬ ምሽት የሚከናወን ነው የሚሆነው በሪያል ቤቲስና አትሌቲኮ ማድሪድ መካከል የሚደረገው ጨዋታ ትልቅ ትኩረትን ስቧል። ሁለቱ ቡድኖች እንግዲህ በዚህ ዓመት አምስተኛና ስድስተኛ ደረጃ ላይ ነው የሚገኙት። እኩል 16 ነጥቦችን ይዘዋል። ያለፉትን 5 ጨዋታዎች ሁለቱም ሽንፈት አላስተናገዱም። 3ቱን ጨዋታ ሲያሸንፉ 2 ጨዋታዎችን እንደዚሁ ባቻ ውጤት ያጠናቀቁበትን አጋጣሚ እየተመለከትን ነው የምንገኘው ማለት ነውና እንግዲህ ዛሬ ምሽት የሚደረገው ጨዋታ ይጠበቃል። በአንጋፋዎቹ አሰልጣኝ ነው የሚደረገው። በእርግጥ የ72 ዓመቱ አንጋፋው አሰልጣኝ ኢማኑኤል ፔሌግሪኒ አሉ ሪያል ቤቲስን በማሰልጠን። ከዛ ባለፈ ደግሞ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒን በተመሳሳይ ሜዳ ላይ ታክቲካቸው እጅግ በጣም የሚገርም ነው። በሳምንቱ አጋማሽ እንደምናስታውሰው ባሳለፍነው ሳምንት እንግዲህ በአርሰናል በቻምፒየንስ ሊግ 4-0 በሆነ ውጤት ተረተው ነበረ። ሪያል ቤቲስ እንግዲህ ይህንን ጨዋታ ለማሸነፍ የበለጠ ቅድመ ግምት ተሰጥቶታል። ይህንን ጨዋታ ማሸነፍ የሚችል ከመሪዎቹ ተርታ ለመጠጋት የሚያስችለውን ውጤት ነው ሊያገኝ የሚችለው። ምክንያቱም ወደ 19 ከፍ የሚያደርግ ነው የሚሆነው ማለት ነውና ይሄ ጨዋታ ምሽት ላይ ይደረጋል። የደረጃ ሰንጠረዡን የላሊጋውን እንግዲህ ትላንት በኤል ክላሲኮ ድል የቀናው እንደዚሁ ሪያል ማድሪድ በ27 ነጥቦች በቀዳሚነት እየመራ ይገኛል። ሁለተኛ ደረጃ ላይ የሚገኘው ባርሴሎና ደግሞ 22 ነጥቦችን ይዞ ይገኛል ማለት ነው። እንግዲህ የአውሮፓ የተሳትፎ መድረኮችን ለመያዝ ከወዲሁ ደግሞ ያለው ፉክክርን እየተመለከትን ነው የምንገኘው። ዛሬም እንደዚሁ በሚደረገው የቀሪ የመርሃ ግብር ጨዋታ በሪያል ቤቲስና በአትሌቲኮ ማድሪድ መካከል የሚደረገውም ጨዋታ እንደዚሁ የዚሁ አካል ነው የሚሆነው ማለት ነው። ወደ ሌሎች መረጃዎቻችን እንለፍ። ወደ ጣሊያን ሴሪያ የተመለከተውን መረጃ እንደዚሁ በተከታይነት ወደ እናንተ ስናደርስ የቱሪኑ ክለብ ዩቬንቱስ አሰልጣኙን ስለማሰናበቱ እየተገለጸ ነው የሚገኘው። የ47 ዓመቱ ክሮኤሺያዊው አሰልጣኝ እንግዲህ አሮጊቶቹ መሪ ሆኖ ኢጎር ቱዶር ማለት ነው ጥሩ እንቅስቃሴ ማድረግ አልቻለም። ተከታታይ ጨዋታዎች ላይ ሽንፈት እያስተናገደ ነው የሚገኘው። ካለፉት 8 ጨዋታዎች በ5ቱ ባቻ ውጤት ነው ያጠናቀቀው። 3ቱን ደግሞ እንደዚሁ ተሸንፏል ማለት ነውና ይሄ ያልተመቻቸው የዩቬንቱስ ሰዎች እንግዲህ አሰልጣኙን ስንብት እውን አድርገውታል ማለት ነው። ከሰሞኑ እንግዲህ በተከታታይ ጨዋታዎች ላይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሪያል ማድሪድ መሸነፉን እናስታውሳለን። ሳንቲያጎ በርናቦ ላይ በተከናወነው ጨዋታ 1-0 በሆነ ውጤት ጆዲ ቤሊንግሃም ባስቆጠራት ጎል እንደዚሁ ነጭ ለባሾቹ ማሸነፋቸው የሚታወስ ነውና ከዛ በኋላ ደግሞ ከዛ በፊትም በኮሞ እንደዚሁ ተሸንፈው ነበረ 2-0 በሆነ ውጤት። አሁን ደግሞ በሳምንቱ መጨረሻ ቀናት ደግሞ ትላንት ምሽት በላዚዮ እንደዚሁ 1-0 በሆነ ውጤት ሽንፈት ገጥሟቸዋል። ይህንንም ተከትሎ እንግዲህ ዩቬንቱስ አሰልጣኙን ያለምንም ቅድመ ሁኔታ ማሰናበቱ እየተገለጸ ነው የሚገኘው። በቀጣይ እንግዲህ ፍሪ ኤጀንት ሆነው ክለብ አልባ የሆኑ ትልልቅ አሰልጣኞችን ያመጣል ተብሎ ነው የሚገመተው ዩቬንቱስ። ለጊዜው ግን በቀጣይ የሚያደርጋቸውን ጨዋታዎች በምክትል አሰልጣኙ እንደሚመራ እየተነገረ ነው የሚገኘው። አሁን ላይ 12 ነጥቦችን ይዞ በሴሪያው የደረጃ ሰንጠረዥ 8ኛ ስፍራ ላይ ተቀምጧል ማለት ነው። እንግዲህ
የ47 ዓመቱ ክሮኤሺያዊው አሰልጣኝ ኢጎር ቱዶር ተሰናብቷል ማለት ነው ከዩቬንቱስ ጋር በይፋ ማለት ነው። ወደ ሌሎች መረጃዎቻችን የምናልፍ ነው የሚሆነው። ሌሎች መረጃዎችን ስንመለከት እንደዚሁ ቼልሲ በሳምንቱ ቶተንሃም ሆትስፐርስ በሳምንቱ መጨረሻ ቀናት ድል ቀንቶታል። አሁን ሶስተኛ ደረጃ ላይ የተቀመጠበትን ውጤት እየተመለከትን ነው የምንገኘው በእንግሊዝ ፕሪሚየር ሊግ ማለት ነው። 17 ነጥብ ይዟል። ስለዚህ እንግዲህ ለሻምፒዮናነት በሚደረገው ፍክክር ላይ አሁን መቀመጥ የቻለበትን ውጤት እየተመለከትን ነው የምንገኘው ማለት ነው። በቀጣይ ግን በጣም ጠንካራ ጨዋታዎች አሉት በሊጉ የሚያደርጋቸው የቼልሲ ፊክስቸሮች በጣም ከባባዶች ናቸው። ቀጣይ የፊታችን ቅዳሜ እንደዚሁ ከቼልሲ ጋር ጨዋታውን የሚያከናውን ነው የሚሆነው። ከዛ በኋላ ደግሞ ማንቸስተር ዩናይትድን ነው የሚያገኘው። አርሰናልን ደግሞ በቀጣይነት እንደዚሁ ሶስተኛ ሳምንት ላይ የሚያገኝበት አጋጣሚ የሰሜን ለንደን ደርቢ ከፍተኛ ፉክክር ሊያስመለክት እንደሚችል የተገለጸ ነው የሚገኘው። አሰልጣኝ ቶማስ ፍራንክ እንግዲህ ከብሬንትፎርድ ሲቲ በመልቀቅ ወደ ቶተንሃም ሆትስፐርስ ካመሩና ቶተንሃም ሆትስፐርስን ከተቀበሉ በኋላ በጣም ጥሩ ጉዞን በማድረግ ላይ ይገኛሉ። በአንዳንድ የጅምር ጨዋታዎች ላይ መቸገራቸውን እናስታውሳለን። አሁን ላይ ግን የቡድኑ ስብስብን በሂደት እየገነቡ እንግዲህ ከፍተኛ ተፎካካሪ በመሆን ላይ ነው የሚገኙት። ከአርሰናል ያላቸው የነጥብ ልዩነትም በጣም ጠባብ ነው ማለት ይቻላልና ይህንን የበለጠ ለማስቀጠልና ወደ ፉክክሩ ለመምጣት ቀጣይ የሚኖራቸው ጨዋታዎች ወሳኝ ስለመሆኑ እየተገለጸ ነው የሚገኘው። አሰልጣኙ ግን እየተከተሉት ያለው የአሰለጣጠን ሂደትና በየጨዋታው የሚከተሏቸው ፎርሜሽኖች እንደዚሁ እየተደነቀላቸው ነው የሚገኘው። በብሬንትፎርድ ሲቲም በጣም ጥሩ ቡድን መገንባት የቻሉ አሰልጣኝ ናቸውና ቀጣይ ግን ቶተንሃም ሆትስፐርስ ተጋጣሚዎች በጣም ጠንካራ ስለመሆናቸው እየተገለጸ ነው የሚገኘው ማለት ነው። ሌላ መረጃን ስንመለከት አርሰናል እናገኛለን። አርሰናል እንግዲህ የተለያዩ አስተያየቶች እየተሰጡ ይገኛሉ ከቡድኑ አካሄድ ጋር በተመለከተ ማለት ነው። ብዙዎች አድናቆት እየቸሩት ነው የሚገኘው። አርሰናል የዘንድሮ ዓመት የእንግሊዝ ፕሪሚየር ሊግንም ተጨማሪ ትልልቅ የዋንጫ ክብሮችንም ሊያሳካ የሚችልበት እድል እንዳለ እንደዚሁ ብዙዎች አስተያየታቸውን በመስጠት ላይ ነው የሚገኙት። በተለይ የመከላከል ስፍራው በጣም እየተደነቀለት ይገኛል። እስካሁን ድረስ እንግዲህ ከ12 ጨዋታዎች 9ኙን ጨዋታዎች በክሊንሺት ማጠናቀቅ የቻለበትም ሂደት እንደዚሁ የአሰልጣኝ ሚካኤል አርቴታ በተለይ የኋላው የመከላከል ዲፓርትመንት ላይ ጠንክሮ እየሰራ እንዳለ ነው መረጃዎች እየጠቆሙ የሚገኙት። በተግባርም ሜዳ ላይ እየታየ የሚገኘው ማለት ነው። ገብርኤል ኤንዜም እንግዲህ የኮቺንግ ስታፍ አባል ሆኖ እየሰራ ይገኛል፣ የአርቴታ ምክትል አሰልጣኝ በመሆን ማለት ነው። ይህ አሰልጣኝ እንግዲህ ከዚህ ቀደም በተጫዋችነት በማንቸስተር ዩናይትድ ቤት የምናውቀው እንደዚሁም በትልልቅ በሪያል ማድሪድ በትልልቅ ክለቦች ውስጥ ሲጫወት እናውቀዋለን። በይበልጥ በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ ቤት ነው ብዙዎች የሚያነሱት። በአርጀንቲና ብሔራዊ ቡድንም በተመሳሳይ ይታወቃልና ይህ አሰልጣኝ ወደዚህ ከመጣ በኋላ በቡድኑ ውስጥ ያለውን የመከላከል መንፈስ የበለጠ እንዲጠነክርና ተጫዋቾች ከተከላካይ ወይም ደግሞ ከተቃራኒ የአጥቂ ስፍራ የሚሰነዘርባቸውን ሙከራዎች በቀላሉ እንደዚሁ ማስጣል የሚችሉበትን ሂደት መንገድ እየረዳቸው እንዳለ ነው እየተነገረ የሚገኘውና ከመጋረጃው ጀርባ ያልተዘመረለት ትልቅ አሰልጣኝ ነው የሚል በአርሰናል ቤትም ይህንን አቅሙን እንዲያወጣ ከአሰልጣኝ ሚካኤል አርቴታ ጋር ያለው ተዋህዶ በጣም የሚገርም እንደሆነ እየተገለጸ ነው የሚገኘው ማለት ነው። አርሰናል እንግዲህ በቀጣይ በሚያደርጋቸው ጨዋታዎች ላይም ይህንኑ ጥንካሬውን ያስቀጥላሉ የሚሉ ጉዳዮች እየወጡ ነው የሚገኘው። እንግዲህ አንዳንድ የእግር ኳሱ ተንታኞች ደግሞ እንደዚሁ ተከላካይ ስፍራ ተጫዋቹን የሆነውን ብራዚላዊ ኢንተርናሽናል ገብርኤል ማጋሌዥን በተመለከተ ከኤርሊንግ ብራውት ሃላንድ ጋራ ያስተያዩት ነው የሚገኘው። ወይም ደግሞ የሱ ብቃት ወይም በቡድናቸው ውስጥ ካላቸው ተጽዕኖ ጋር ሲነጻጸር የገብርኤል ማጋሌዥ እጅጉን ይልቃል የሚል አስተያየት ሰጥቷል። በተመሳሳይ እየተመለከተ እንገኛለን። የቀድሞ የማንቸስተር ዩናይትድ ተጫዋች ኔቭል ማለት ነውና ይህንን አስተያየት ሰጥቷል። ፊል ኔቭል እንደሚለው ከሆነ እንግዲህ ይሄ ተጫዋች በአርሰናል ቤት ያለው ሚና ከፍተኛ እየሆነ መጥቷል። የመከላከሉን ሂደት በተለይ ከዊሊያም ሳሊባ ጋር በጋራ በመሆን ጥምረታቸው እጅግ በጣም የሚገርም ነው። ጎል ከተቆጠረባቸው ቆይቷል። ሙከራም ከተደረገባቸው አሁን እንግዲህ ጨዋታዎች እየተቆጠሩ ነው የሚገኙት። ይህንን ለማድረግ ደግሞ የበለጠውንና የአንበሳውን ድርሻ የሚወስደው ገብርኤል ማጋሌዥ ነው። ኤርሊንግ ብራውት ሃላንድ ያለቁላቸውን ኳሶች ነው ከመረብ የሚያዋህደው። ነገር ግን ገብርኤል ማጋሌዥ ደግሞ የአንድ ቡድን የሚለካው በመከላከል ነው እና ይህንን አይነት ብቃቱን እየተመለከትን እንገኛለን ሲል አስተያየቱን ሰጥቷል። ያው ኤርሊንግ ብራውት ሃላንድ በፕሪሚየር ሊጉ እንግዲህ 11 ግቦችን ከመረብ በማሳረፍ
የሊጉን የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እየመራ ይገኛል። ማንቸስተር ሲቲ እንደ ቡድን ሲቸገር እንኳን ይሄ ተጫዋች ሚናው ከፍተኛ ነው ማለት ይቻላልና ከተጫወታቸው ጨዋታዎች የበለጠ ጎሎችን ከመረብ ጋር ያዋሃደ እየተመለከትን እንገኛለን። ገብርኤል ማጋሌጅ በመከላከሉ እጅግ በጣም የተዋጣለት ነው። በእርግጥ አርሰናል በተቸገረባቸው ጨዋታዎች ላይም ጎልን በማስቆጠር እንደዚሁ ሲረዳ እንደነበረ እናስታውሳለን። ለምሳሌ ያህል በቅርብ ከተመለከትነው የአትሌቲኮ ማድሪዱን የቻምፒየንስ ሊግ እነዛ 4 ጎሎች እንዲገኙ ቀዳሚውን ፈርቀዳጅ የነበረው በዛ እንቅስቃሴ ላይ ኳስና መረብን በማገናኘት ገብርኤል ማጋሌጅ ነውና በፕሪሚየር ሊጉ 9 ጨዋታዎችን አድርጓል። 1 ጎል ሲያስቆጥር 1 ለጎል የሆነ ኳስ እንደዚሁ ማመቻቸት ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም በተመሳሳይ 2 ጎሎች ላይ ተሳትፎ አለው። 1 ጎል ሲያስቆጥር 1 ለጎል የሆነ ኳስ እንደዚሁ መስጠት ችሏል ማለት ነውና አሁን በዓለማችን ላይ ካሉ ትልልቅ የተከላካይ ስፍራ ተጫዋቾች መካከል ይህ የ27 ዓመት ብራዚላዊ ኢንተርናሽናል በጥሩ ብቃቱ እየተነሳ ነው የሚገኘው ማለት ነውና እነዚህን ጉዳዮች አይተናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ያሉን ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ እንደዚሁም የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ከቴሌቪዥን በተጨማሪ በማህበራዊ ሚዲያ በተለያዩ አማራጮች እየመጣ እንገኛለን። በፌስቡክ፣ በቲክቶክ እንደዚሁም ደግሞ በቴሌግራም ቻናላችንና በዩቲዩብ ቻናላችን ከ397000 በላይ ተከታዮች አሉት። ይህንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በድጋሚ እንደዚሁ ፕሮግራሞችን እንድታገኙበት እንጋብዛችኋለን። በድጋሚ ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።